ወደሚቀጥለው ትርኢታችን እንሄዳለን። አሰብ ይሞቃል። ቀይ ባህር አጠገብ ያለች ከተማ ናት። የባህር ወደብ ነው። ብዙ መርከቦች ቀይ ባህር ላይ ይንሳፈፋሉ። እንደዚህ ብለሃት ነግራቸው። የሀገር ፍቅር ቲያትር፣ መንገደኞች፣ በራስ ቲያትር፣ ብሔራዊ ሎተሪ የሁሉም ነው። ቲኬቱን መግዛት ጠቃሚ ነው። አቢቼ አቢቼ የዛሬ ምሽት የህብረት ትርኢት ፕሮግራማችንን ቀደም ሲል በተመለከታችሁት ሙዚቃ ጀምረናል። ለዛሬ ያዘጋጀነው ዝግጅት በሚቀጥለው ሙዚቃ እናጠቃልላለን። የእንግሊዘኛ ዜና ሰዓታችን እንዳበቃ የምንቀጥል መሆኑን በቅድሚያ እንገልጻለን። The Ministry of Defense of the Transitional Government of Ethiopia announced the diffusion operation of bombs and mines. ለዛሬ ያላቸው ዝግጅቶች ተጠናቀዋል። አሁን ወደሚቀጥለው ትርኢታችን እንሄዳለን። እሺ እንግዲህ ልጆች ዛሬም ልክ እንደ ትናንትናው የተጀመረውን ታሪክ ሲሹ ይቀጥልልናል። እንደዚሁም ደግሞ ሁለት እንግዶች ደግሞ ከሲሹ ሌላ ይዤ ቀርብ ያለሁኝ። አንደኛው ውጤቴ ነገረኝ በሚል ርዕስ ግጥም ጽፎ የ9ኙን ወር የትምህርት ዘመን የመጨረሻው ውጤት ምን እንደሚመስል እስቲ እንጃ ምን ብሎ እንደጻፈ አናቅም፣ እሱ ያነብልናል። ሌላው እንግዳችን ደግሞ ከአሰብ አስተዳደር የመጣ ነው። እስቲ ስምህን አድራሻህንና እንደዚሁም አንዳንድ ጥያቄዎችን ትመልስልናለህ። ስምህ ማን ነው? ወይ ጥበበ ጮክ ብለህ ነው አምትነግረን? ጥበበማ ሰለሞን። ጥበበ ሰለሞን። ስንት አመትህ ነው ጥበበ? 8 አመትህ ነው? የስንተኛ ክፍል ተማሪ ነህ? የሶስተኛ ክፍል። እሺ ሶስተኛ ክፍል የት ትምህርት ቤት ነው የምትማረው? መድኃኔዓለም ትምህርት ቤት። እሺ ምንድን ነው የምትማሩት? ሶስተኛ ክፍል ምን ተምረሃል? የትምህርቱ አይነት? አዎ የትምህርቱ አይነት። ሳይንስ እንማራለን። ሳይንስ ትማራላችሁ? ሂሳብ። አማርኛ ትማራላችሁ? አማርኛ። እንግሊዝኛ ትማራላችሁ? አትማሩም? እሺ አሰብ እንዴት ነው? ይሞቃል ወይንስ ይቀዘቅዛል? ምን አይነት አየር አለው አሰብ? ሙቀት ነው። በጣም ይሞቃል? በሚሞቅበት ጊዜ ምን አይነት ልብስ ነው የምትለብሱት? ካናቴራ ብቻ ነው የምትለብሱት? ኮት ምናምን አትደርቡም? አሁን አዲስ አበባ ስትመጣ ነው ኮትና ሹራብ እንደዚህ ደራርበህ የለበስከው? መቼ ነው የመጣኸው? ቆይተሃል? በምን ወር መጣ? በሰኔ ወር። አሁን ትንሽ ነው የቆየው። በሐምሌ ወር ነው የመጣኸው? በጣም ጥሩ። ትምህርት ቤት ሲዘጋ ነው የመጣኸው? ልታርፍ ነው እዚህ የመጣኸው? እሺ እንዴት ነው ታዲያ ቅዝቃዜው? ጉንፋን አላስያዘህም? አዲስ አበባ ስትመጣ ጎበዝ ነህ ማለት ነው። ጉንፋን አልያዘህም። ዝናቡ እንዴት ነው የሚዘንበው እናንተ ጋር? ልክ እንደ አዲስ አበባ ነው ዝናብ የሚዘንበው? አንዳንድ ጊዜ ነው የሚዘንበው። አንዳንድ ጊዜ ብቻ ነው የሚዘንበው? እንዴት ነው ቀይ ባህር አካባቢ ዋና ምናምን ተዋኛለህ? ዋና ጎበዝ ነህ? እስከዚህም አትችልም። በምትዋኝበት ጊዜ በስንት ሰዓት ነው ዋና ሄዳችሁ የምትዋኙት? ከሰዓት በ11 ሰዓት እንሄዳለን። በ11 ሰዓት? እሺ። በ12 ተኩል እንመጣለን። በ12 ተኩል ትመጣላችሁ? እሺ። እንደው በአጠቃላይ ስለ አሰብ በቴሌቪዥን ለሚመለከቱ ልጆች ምን ልትነግራቸው ትፈልጋለህ?
ምንም የለህም የምትነግራቸው? አሰብ ይሞቃል፣ ቀይ ባህር አጠገብ ያለች ከተማ ናት፣ የባህር ወደብ ነው፣ ብዙ መርከቦች ቀይ ባህር ላይ ይንሳፈፋሉ። እንደዚህ ብለህ አትነግራቸው? መርከቦች አላየህም እንዴ ቀይ ባህር ላይ ሲንሳፈፉ? እሺ እንግዲህ ጥበበ ሰለሞን የአሰብ ልጅ ነው። ከአሰብ ነው የመጣው፣ ለረፍት ነው የመጣው። እዚህ ስቱዲዮአችን የጋበዝነው ስለ አሰብ አንዳንድ ነገሮችን እንዲነግረን ነበር። ያው እንደተከታተላችሁት ስለ ሞቃትነቱ ነግሮናል። በካናቴራ እንደሚሄዱ ነግሮናል። ከ10 ሰዓት በኋላ ቀይ ባህር አካባቢ ሄደው እንደሚዋኙ ነግሮናል። ዓለም አቀፍ ደረጃን እየጠበቁ የሞቢል ነዳጅ ማደያዎች የተሟላና ቀልጣፋ የ24 ሰዓት አገልግሎት ለደንበኞች ይሰጣሉ። የደንበኞችን ምቾትና ፍላጎት በበለጠ ለማርካት ተጨማሪ ፔጋሰስ 21 የሞቢል ነዳጅ ማደያዎች በመገንባት ላይ ሲሆኑ በአጭር ጊዜ ውስጥ የ24 ሰዓት አገልግሎት ይጀምራሉ። ለቤትም ሆነ ለከባድ መኪናው ጥራታቸው ባለም በተመሰከረላቸው የሞቢል የሞተር ቅባቶችና ዘይቶች ሄዳለሁ ኮርቼ 190.30 ቦቴ ከአምቼ አሚቼ ለኮንስትራክሽን አገልግሎት የዕቃ ገልባጭ መኪና 190.30 ከአምቼ አሚቼ 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 በአምቼ እነዳለሁ ኮርቼ። ጎበዙ ልብስ ሰፊ የህፃናት ቲያትር ልጆቹ ካልባሌ ቦታ ርቀው የረፍት ጊዜያቸውን በመዝናናትና ትምህርት በማግኘት ያሳልፉ። በል ወንድነት እናያለን። ላሸክሙ አሸክሙ ቆይ በቃ ቆይ ለታካው እሺ ሂድ ሂድ ምን አቃተ? ድርሰት ወልፍጋንግ ኦስበርግ፣ ትርጉም ገድሉ አሰግደው፣ ዝግጅት አዲስ ሕዝቅያስ። ዘወትር ቅዳሜ ከጧቱ 3 ሰዓት ጀምሮ። የመግቢያ ዋጋ ለህፃናት 1 ብር፣ ለአዋቂዎች 1 ብር ከ50። የሀገር ፍቅር ቲያትር። መንገደኞች በራስ ቲያትር። ልክ ይህ ሰዓት ደግሞ እንደተቃጠረ ሁሉ 4 ሰዓት ሲደውል ጥላሁን ጉግሳ እንደ ዶክተር ዘመንፈስ፣ አይናለም ተስፋዬ እንደ ከድጃ። አቦ እናንተ ወንዶች ስትባሉ ሁላችሁም ያው ናችሁ። አንድ አዲስ ሴት ስታዩ ስርስሯ ሱክ ሱክ ማለት ታበዛላችሁ። ሀና ተረፈ እንደ አበባ፣ ሙልጌታ ባልቻ፣ አማሃ ወርቁ፣ ንጉሱ ዘውገ፣ ይስሐቅ ኃይሌ፣ ታሪኩ ምትኩ፣ የወብዳር ህላዊ። መንገደኞች ድርሰት ተስፋዬ ገሰሰ፣ ዝግጅት ገድሉ አሰግደው፣ ረዳት አዘጋጅ ግርማ ሞገስ። መንገደኞች ዘወትር እሁድ ከ8 ሰዓት ጀምሮ በራስ ቲያትር። የብሔራዊ ሎተሪ መደበኛ ዕጣ እያደገ መጣ። የሎተሪ ዕጣዎችን ማሻሻልና ማሳደግ የዘወትር ጥረቱና ተግባሩ የሆነው የብሔራዊ ሎተሪ አስተዳደር አሁንም የመደበኛውን ሎተሪ ዕጣ ክፍያ ከፍ ማድረጉን ሲገልጽ ታላቅ ደስታ ይሰማዋል። በዚህም መሰረት አንደኛ ዕጣ ቀድሞ 2 ዕጣዎች እያንዳንዳቸው 40 ሺህ ብር ያስገኙ የነበሩት አሁን እያንዳንዳቸው 50 ሺህ ብር፣ ሁለተኛ ዕጣ ቀድሞ 2 ዕጣዎች እያንዳንዳቸው 15 ሺህ ብር ያስገኙ የነበሩት አሁን እያንዳንዳቸው 20 ሺህ ብር፣ ሶስተኛ ዕጣ ቀድሞ 3 ዕጣዎች እያንዳንዳቸው 8 ሺህ ብር ያስገኙ የነበሩት አሁን እያንዳንዳቸው 12 ሺህ ብር፣ እንዲሁም ሌሎች የመደበኛ ሎተሪ ዕጣዎች በደረጃና በስፋት አድገው ቀርበዋል። ብሔራዊ ሎተሪ የሁሉም ነው። ቲኬቱን መግዛት ጠቃሚ ነው። የብሔራዊ ሎተሪ አስተዳደር
ቁልቁለት በረሃ አቋራጭ ጋላቢ ዳገት የሩቁን ከቅርብ አቀራራቢ በጉዞው ሁሉ ጥንቁቅ ሐሳቢ ለአገር አለኝታ ወገንን አኩሪ በምድር በባህር በአየር በራሪ ከአጋሩ ጋራ ምስጉኑ ሹፌር ዋልታና ካስማ አለኝታ ላገር ታታሪው ሹፌር ክንደ ጠንካራ አንተን በማመን ወገንን ኮራ ጠመዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ አቋራጭ ጋላቢ ዳገት ለጭንቅ ለደስታ ቀጠሮ አክባሪ ካሰቡት ስፍራ አድርሶ አኩሪ ገጠር ከተማ በቆላ ደጋ ወደብ ሹፌር አብነቱ ከአጋሩ ጋራ ምስጉኑ ሹፌር ዋልታና ካስማ አለኝታ ላገር የፕሮግራማችን ተከታታዮች እንደምን አመሻችሁ። የዛሬ ምሽት የህብረት ትርኢት ፕሮግራማችንን ቀደም ሲል በተመለከታችሁት ሙዚቃ ጀምረናል። ሌሎች ዝግጅቶችም እንደየቅደም ተከተላቸው ይቀርባሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። መልካም ምሽት። እንግዲህ ፕሮግራማችን ተከታታዮች ለዛሬ ያዘጋጀነውን ዝግጅት በሚቀጥለው ሙዚቃ እናጠቃልላለን። በሌላ ፕሮግራም እስከምንገናኝ ድረስ መላው ስቱዲዮ ቴክኒሻሎች፣ የፕሮግራሙ አዘጋጅና መሪ አምሳለ ገነት ይመር፣ እኔ ማስተናጋጃችሁ በደህና ቆየን እያልን እንሰናበታችኋለን። ተመልካቾቻችን ስትመለከቱት የነበረውን የህብረት ትርኢት ዝግጅታችንን የእንግሊዘኛ ዜና ሰዓታችን እንዳበቃ የምንቀጥል መሆኑን በቅድሚያ እንገልጻለን። The Ministry of Defense of the Transitional Government of Ethiopia announced the diffusion operation of bombs and mines known to be buried by the belligerent Derg regime as of today. ለዛሬ ያላቸው ዝግጅቶች ተጠናቀዋል። እስካሁን አብራችሁ በመቆየት ዝግጅቶቻችንን ስለተከታተላችሁ ልባዊ ምስጋናችንን የምናቀርበው የስቱዲዮ ባለሙያዎች